በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁና የተወደዳችሁ መላ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተከታዮች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሁን እንዳስለመድነው እንደከዚህ በፊቱ የቤተክርስቲያኒቱ በዚህ ዘመን ሁለተኛ ወደ ምሕረት ሆኖ በምንገለገልበት በሚዲያ የምናስተምርበት መንገደ ሰማይ ዩቲዩባችን ነው። እንግዲህ በዚህ ሚዲያችን ውስጥ ተከታታይ ትምህርቶች እና አጽዳቂ መልእክቶች እየተላለፉ ያሉበት ሁኔታ ነው ያለው። ዛሬ አምስቱ የመሬት ዓለማት ወይም አምስቱ ዓለማተ መሬት የሚለውን በአጭሩ አብራራላችኋለሁ። እንግዲህ ከፕላኔትና ከሌሎቹም ጋር ተያያዥነት ያላቸውን ዓለማት ስንመለከት አሁን ከምንለው ጋራ ተያያዥነት የለውም። በመንፈሳዊው አስተምሮ ዓለማተ መሬት የሚባሉ 5 ናቸው። ከ20 ዓለማት የሚባሉ አሉ። ከ20 ዓለማት የተቀዱ ግን 5ቱ ዓለማተ መሬት የሚባሉ አሉ። 20 ዓለማት እንልና በ20 ዓለማት ውስጥ እንግዲህ የእሳት፣ የውሃ፣ የነፋስ ዓለማት የሚባሉ አሉ። ከዚያ ውስጥ የ5ቱ የመሬት ዓለማት የሚባሉ አሉ። እነሱን እንግዲህ የመሬት ዓለማት ከሚባሉት አንዱ ይሄ የምንኖርበት ዓለም ነው። የምንኖርበት ዓለም በሌላ አነጋገር ምድረ ፋይድ ይባላል። በሌላ በኩል ሁለተኛው ሲኦል ነው። ሲኦል ማለት ከዓለም በስተ ምዕራብ በኩል። ሶስተኛው ገነት ናት። ገነት ከዓለም በስተ ምስራቅ በኩል የምትገኝ ቦታ ነች። ሌላው ብሔረ ብፁዓን የሚባል አለ። ከዓለም በስተሰሜን በስተደቡብ በኩል የሚገኝ ነው። ብሔረ ሕያዋን የሚባል ደግሞ አለ። ከዓለም በስተሰሜን የሚገኝ ነው። እነዚህ ናቸው እንግዲህ የዓለማተ መሬት 5 ናቸው ስንል የነዚህን አጫጭር ዝርዝር ማብራሪያ እና ልዩነታቸውን ለመስጠት እንግዲህ ከዚህ ዓለም ስንነሳ የዚህ ዓለም የራሱ የሆነ ገጸ ባህሪ ያለው የምንኖርበት ስለሆነ ብዙም ማብራሪያ መስጠት የሚያስፈልግበት አይደለም። እየኖርን ያለን ስለሆን እየኖረ ያለ ሰው በሙሉ የሚያውቀው ስለሆነ 4ቱ ናቸው። እየኖርንባቸውም ስላልሆነ የተወሰነ ማብራሪያ የሚያስፈልጋቸው። እንግዲህ ወደ ሁለተኛው ዓለም ስንሄድ ሲኦል ናት። ሲኦል ማለት የክፉ ሰዎች ነፍሳት መኖሪያ ማለት ነው። ይቺ በምድር ነው ያለችው። በኢየሱስ ክርስቶስ በሚመጣ ጊዜ ወይም ዕለተ ምጽአት በሚባለው ጊዜ ዓለም ስታልፍ ከሚያልፉት ናቸው። 5ቱም ያልፋሉ እና ሲኦልም ታልፋለች። በዚያ ሰዓት ከሚያልፉት ዓለማት ወይም 5ቱ ዓለማተ መሬት ከሚባሉት አንዱ ነው ሲኦል። በሌላ በኩል ገነት ናት። ገነት እንግዲህ በዚህ ዓለም ነው ያለችው። ክርስቶስ ሲመጣ ዓለም ስታልፍ ገነትም ታልፋለች። ብሔረ ብፁዓን ማለት በብዙ ዓመት ነው የሚኖሩ ሰዎች ያሉበት ነው። 3 ልጆች ይወልዳሉ። በዚህ በብሔረ ብፁዓን ያሉ ሰዎች ይወልዳሉ። 3 ልጆች ብቻ ነው የሚወልዱት። ከ3 ልጆች ውጭ አይወልዱም። የማይወልዱት ደግሞ እንዳይወልዱ ሊያደርጉ በሚችሉ የሕክምና ውጤቶች ሳይሆን በራሳቸው መንፈሳዊ ቀኖናና ሰዋዊ ማዕቀብ ነው የማይወልዱት። 3ቱንም ለተለየ ተልዕኮ ይጠቀሙባቸዋል። በዚያ መንገድ ሶስት ልጆች እየወለዱ ሊኖሩ የሚችሉ ሰዎች ያሉበት ነው ብሔረ ብፁዓን። ብሔረ ሕያዋን የሚባለው ከሞት ያመለጡ እነ ሄኖክን ጨምሮ ወተከፍተ ሄኖክ ይለዋል። ሄኖክ ተሰውሯል። ጻድቁ አቡነ አረጋዊ ተሰውሯል። ቅዱስ ያሬድም ተሰውሯል። ሙቷል የሚሉም አሉ፣ ግን ተሰውሯል ብለን ነው ምናምነው። እንደነዚህ አይነት ቅዱሳን ዕዝራ፣ ኤልያስ ያሉበት። ኤልያስ አረገ የምንለው ወደ ብሔረ ሕያዋን ነው። ስለዚህ እነዚህ በክርስቶስ ሲመጣ በዕለተ ምጽአት ወይም በትንሣኤ ዘጉባኤ ጊዜ እንደገና ሞተው በሰማዕትነት አርፈው ኋላ ተነስተው ወደ መንግስተ ሰማያት የሚገቡ፣ እስከ መንግስተ ሰማያት መግባት ግን ገነት ሳይገቡ የሚቆዩ ሰዎች ያሉበት ዓለም ነው ብሔረ ሕያዋን የሚባለው። ስለዚህ 5ቱ ዓለማተ መሬት የሚባሉት እነዚህ ናቸው። ከዚህ ጋር ተያይዞ ሁለቱን ልዩነታቸውን ለማየት ለምሳሌ ገነት ስንል መንግስተ ሰማያት ምትባላለች። ሲኦል ስንል ገሃነመ እሳት ምትባላለች። ሁለቱ ያላቸውን አንድነትና ልዩነት ለማየት የሲኦልን በሚመለከት ሲኦል የክፉ ሰዎች ነፍሳት ብቻ መኖሪያ ነው። እስከ ዕለተ ምጽአት ነው የሚኖረው። በዕለተ ምጽአት ታልፋለች። ሰማይና ምድር ያልፋሉ በሚባለው ቃል መሰረት ታልፋለች። ነፍሳትም ነው የሚኖሩት። የክፉ ሰዎች ነፍሶች ነው የሚኖሩት። በዚህ ዓለም ነው ያለችው። ገሃነመ እሳት ግን
ዛሬ ዝግ ናት፣ ማንም የለባትም፣ ከዲያብሎስ ውጭ አታልፍም። መግባት የሚቻለውም ወደ ገሃነመ እሳት በአካለ ስጋ ነው። ነፍሳት ከመቃብር ይወጣሉ። ስጋት ከመቃብር፣ ነፍሳት ከሲኦል ይወጡና በአንድ እንዳሁኑ ልክ ሙሉ ሰው ሆነው ወደ ገሃነመ እሳት ይገባሉ። ስለዚህ የገሃነመ እሳትና የሲኦል ልዩነት ይሄን መሰረት ያደረገ ደግሞ መንግስተ ሰማያትና ገነትም ልዩነት አላቸው። ገነት ውስጥ መግባት የሚቻለው በአካለ ነፍስ ብቻ ነው። ገነት ልትኖር የምትችለው እስከ ዕለተ ምጽአት ብቻ ነው። ገነት ታልፋለች፣ መንግስተ ሰማያት ግን አታልፍም። መንግስተ ሰማያት መግባት የሚቻለው በአካለ ስጋ ነው። በአካለ ነፍስ መግባት አይቻልም። ዛሬ በገነት ውስጥ ያሉ ነፍሳት ከመቃብር ውስጥ ካሉ ስጋዎች ጋራ በአንድ ሆነው አሁን ላይ እንዳለው ሰው የ30 እና የ15 ዓመት እድሜ ያላቸው ሰዎች ሆነው ወደ መንግስተ ሰማያት የሚገቡ ዛሬ እመቤታችን ብቻ ናት በመንግስተ ሰማያት ያለችው። ትውልዱ ሁሉ ወደ መንግስተ ሰማያት ሲሄድ የሚያገኘው እመቤታችን ነው ማለት ነው። ከትውልድ ሁሉ ቀድማ መንግስተ ሰማያት የገባች እንደ ልጇ ተነሳች የምንለውም ዳግመኛ ሁለተኛ ትንሣኤ የማያሻት ስለሆነ ነው። አንድ ጊዜ ስጋ ለብሳ የተነሳች እመቤታችን ብቻ ነች ከልጇ ቀጥላ። እመቤታችንን አምላክ ልጇን አምላክ ስንል ከምክንያቶች አንዱ ነው። እመቤታችን ከፍጡራን በላይ ከፈጣሪ በታች ናት ስንልም እንደ ምክንያት ከምንጠቅሳቸው አንዱ ይሄ ነው። ልጇ ተነስተዋል፣ እሷም ተነስታለች። እሱ የተነሳው ትንሣኤ እሷም ተነስተዋለች። ዘላለማዊ ትንሣኤ ነው። ደግማ መነሳት አይጠበቅባትም። ዛሬም ከተነሳች በኋላ ያለችው በመንግስተ ሰማያት ነው ማለት ነው። ስለዚህ መንግስተ ሰማያት አታልፍም፣ ገነት ታልፋለች። መንግስተ ሰማያት መግባት የሚቻለው በአካለ ስጋ ነው። ገነት መግባት የሚቻለው ግን በአካለ ነፍስ ብቻ ነው። በገነት ውስጥ ያሉ ነፍሳት በሙሉ ወደ መንግስተ ሰማያት ይገባሉ። ሲኦል ውስጥ የነበሩት ወደ መንግስተ ሰማያት፣ ገነት ውስጥ የነበሩት ወደ ገሃነመ እሳት አይገቡ። በያሉበት ነው ቀጥታ ሊገቡ የሚችሉት። እስከ ዕለተ ምጽአት ጌታ ዓለምን እስኪያሳልፍ ድረስ በሕይወተ ስጋ የነበሩ ሰዎች በዚያ ሰዓት በሚኖር የሞት አዋጅ መሰረት ሁሉም ወደ መቃብር ይወርዳሉ። ነፍሳቸው ወደ መንግስተ ሰማያት፣ ወደ ገነት ወይም ወደ መንግስት ከሁለቱ ወይ ወደ ሲኦል እንደ በጎ እና እንደ የስራቸው ማለት ነው ይገባሉ። ከገቡ በኋላ ሲኦል ውስጥ ያሉት ወደ ገሃነመ እሳት በቀጥታ ይገባሉ በአካለ ስጋ። ገነት ውስጥ ያሉት ደግሞ በቀጥታ መንግስተ ሰማያት ይገባሉ። ሲኦል፣ ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን ይቻላል አምስቱ ያልፋሉ ማለት ነው። እና ሰማይና ምድር ያልፋሉ ስንልም እነዚህ አምስቱ ያልፋሉ። ገነት እንዴት ታልፋለች የሚል ካለ አዎ ታልፋለች ነው መልሱ። እንዴት ታልፋለች ካለ ደግሞ መንግስተ ሰማያት ስለምትተካ ነው። መንግስተ ሰማያት ምንድን ናት ከተባለ ከሰባቱ ሰማያት አንዱ አራተኛዋ ሰማይ ነች። ቅዱስ አባ ሕርያቆስ በቅዳሴ ድርሰቱ ከማሁ ያስተጋበይክሙ በደብረ ጽዮን ቅዱስ ወበኢየሩሳሌም አጋዚት እንተ በሰማያት ነው የሚለው። በሰማይ ከአራቱ ሰማያት አንዷ እና ነፃ የምታወጣ ስለመሆኗ ቅዱስ ኤፍሬም ቅዱስ አባ ሕርያቆስ በቅዳሴ ድርሰቱ የተናገረላት አራተኛዋ ሰማይ እሷ አታልፍም፣ አሁን ዝግ ናት፣ እመቤታችን ብቻ ነው ያለችው። እና ጠቅለል ባለ መንገድ በዚህ በአጭር መልእክት ማስተላለፊያ ክፍለ ጊዜ መናገር የተፈለገው አምስቱ የመሬት ዓለሞች የሚባሉት እነዚህ ናቸው። የመንግስተ ሰማያት ሰው ገነት ወይም መንግስተ ሰማያት ሲባል አንድ መስሎ እንዳይታየውም፣ ነገር ግን ደግሞ አንድ የሚያደርጋቸው ነገሮችም እንዳሉ ገነት የገባ ሰው መንግስተ ሰማያት በአካለ ስጋ ይገባ፣ በአካለ ነፍስ ገነት የገባ ሰው በአካለ ስጋ ገነት መንግስተ ሰማያት እንደሚገባ፣ በአካለ ነፍስ ሲኦል የገባ ሰው በአካለ ስጋ ገሃነም እንደሚገባ እንጂ አንዱ ወደ አንዱ እንደማይቀላቀልም ዛሬ አሉ ከምንላቸው ዓለማትም ብሔረ ብፁዓንና ብሔረ ሕያዋን እንደኛ አይነት ሰዎች ነገር ግን ከክፋት የተለዩ ሰዎች መኖሪያ የሆኑ ዓለሞች ከኛ እይታ የተሰወሩ እና በመደበኛው በሳይንሱ በተገለጸው ከመደበኛ ፕላኔቶች ሳይንሳውያን ፕላኔቶች የተለዩ የሰዎች መኖሪያዎች እንደሆኑ ለማሳየት ያክል ነው። እንግዲህ የተከበራችሁና የተወደዳችሁ መላው ኦርቶዶክሳውያን በዚህ በሁለተኛ ወደ ምሕረት ባደረግነው በመንገደ ሰማይ ዩቲዩባችን ውስጥ ከምናስተላልፋቸው መልእክቶች አንዱ ይሄ ነው። በቀጣይ ሌሎቹም በየዘርፉ ከዚህ በፊት በሰጠነው መግለጫ መሰረት አስተማሪዎች፣ እውቀት ያላቸው ሰዎች ያስተምሩናል፣ ይናገራሉ፣ ይመጣሉ። እስከዚያ በሰላም ያቆየን። እግዚአብሔር ከሁላችን ጋር ይሁን።